የታጠቁ ሮቦቶች የጦር ሜዳውን ዓለም ይቀይሩት ይሆን? የሰው ልጅ ታሪክ ሁልጊዜም ከቴክኖሎጂ እድገት ጋር የተቆራኘ ነው። ከድንጋይ መሳሪያዎች እስከ ባሩድ፣ ከባሩድ እስከ አውሮፕላን፣ አሁን ደግሞ ዓለም ወደ ሌላ አደገኛና ረቂቅ ምዕራፍ ተሸጋግራለች። በሳን ፍራንሲስኮ የሚገኘው የፋውንዴሽን ኩባንያ በቅርቡ ይፋ ያደረገው የፋንተም ኤምኬ ሮቦት ፕሮጀክት የታጠቁ ሮቦቶችን የጦር ሜዳውን ሊቆጣጠሩ እንደሚችሉ ግልጽ ምልክት ሰጥቷል። ይህ ሽግግር የታጠቁ ሮቦቶች የጦር ሜዳውን ዓለም ይቀይሩት ይሆን ወይንስ የሰውን ልጅ ሕልውና አደጋ ላይ ይጥሉታል የሚሉ ጥያቄዎችን ያስነሳል። ባለፉት 2 አስርተ ዓመታት ውስጥ በጦር ሜዳዎች ላይ የድሮን ቴክኖሎጂ የበላይነትን ሲይዝ ተመልክተናል። ሆኖም ድሮኖች በአየር ላይ ብቻ የተገደቡ ናቸው። አዲሱ የፋውንዴሽን ኩባንያ እቅድ ግን ሰው መሳይ ሮቦቶችን ወደ ምድር ጦርነት ለማስገባት ነው። እንደ ፈረንጆቹ አቆጣጠር እስከ 2027 ድረስ 50,000 ሮቦቶችን ለማሰማራት መታቀዱ የጦርነትን ባህሪ ከመሰረቱ የሚቀይር ነው። እነዚህ ሮቦቶች እንደ ሰው መራመድ፣ መሰናክሎችን ማለፍና መሳሪያዎችን መታጠቅ ይችላሉ። ይህ ማለት ነገ የሰው ልጆች በማይደፍሩት አስቸጋሪ ቀጠና፣ የኬሚካል ጋዝ ባለባቸው ቦታዎችና ከፍተኛ የተኩስ ልውውጥ ባለባቸው ከተሞች ውስጥ ሮቦቶች ቀዳሚ ተዋጊ ይሆናሉ ማለት ነው። ይህ ልማት በወታደራዊ ሳይንስ ውስጥ ትልቅ እርምጃ ቢሆንም በሰው ልጅ ታሪክ ውስጥ ታይቶ የማይታወቅ የሞራልና የደህንነት ስጋትን ደቅኗል። የፋውንዴሽን ኩባንያ ዋና ስራ አስፈጻሚ ሳንኬት ፓታክ እንደሚሉት እነዚህ ሮቦቶች ሙሉ በሙሉ ራሳቸውን ችለው እርምጃ አይወስዱም። ይልቁንም የተባለውን ስርዓት ይከተላሉ። ይህም ማለት ሮቦቱ ይንቀሳቀሳል፣ ጠላትን ይለያል። ነገር ግን ተኩስ የሚለውን የመጨረሻ ትዕዛዝ የሚሰጠውን ከኋላ ሆኖ ሮቦቱን የሚቆጣጠረው ሰው ነው። ነገር ግን ይህ አሰራር ብዙ ስጋቶችን ያስነሳል። አንደኛው የውሳኔ ፍጥነት ሲሆን በጦር ሜዳ ላይ ውሳኔዎች በሰከንድ ስብርባሪ ውስጥ መወሰን ስላለባቸው የሰው ልጅ ትዕዛዝ እስኪሰጥ መጠበቅ ሮቦቱ እንዲወድም ሊያደርግ ይችላል። ይህ ደግሞ ኩባንያዎቹ ሮቦቶቹ በራሳቸው እንዲወስኑ ፈቃድ እንዲሰጡ ግፊት ሊያደርግባቸው ይችላል። ሌላው ትልቁ ጥያቄ የኃላፊነት ጉዳይ ነው። አንድ ሮቦት በስህተት ንጹሐንን ቢገድል ተጠያቂው ማን ነው የሚለው ጉዳይ እስካሁን ግልጽ ምላሽ አላገኘም። በዓለም አቀፍ ሕግጋት ውስጥ በሮቦቶች ለሚፈጸሙ የጦር ወንጀሎች ተጠያቂ የሚሆን አካል ባለመኖሩ ይህ ቴክኖሎጂ ከቁጥጥር ውጭ ሊሆን ይችላል የሚል ስጋት አለ። የኢኮኖሚና ወታደራዊ አቅም ሽግግርም የዚህ ቴክኖሎጂ ሌላኛው ገጽታ ነው። አንድ የፋንተም ሮቦት በዓመት $100,000 ሊከራይ እንደሚችል ተገልጿል። ይህ ለአንድ ወታደር ከሚወጣው ስልጠና፣ ደሞዝ፣ መድንና የጡረታ ክፍያ ጋር ሲነጻጸር እጅግ ርካሽ ሊሆን ይችላል። ሀብታም ሀገራት በሺዎች የሚቆጠሩ ሮቦቶችን በማሰማራት የሰው ኃይል መስዋዕትነት ሳይከፍሉ ጦርነትን ማሸነፍ የሚችሉበትን እድል ይፈጥራል። ይህ ደግሞ በዓለም አቀፍ ደረጃ ያለውን የኃይል ሚዛን ያዛባል። በቴክኖሎጂ ወደ ኋላ የቀሩ ሀገራት በሺዎች የሚቆጠሩና የማይደክሙ የሮቦት ሰራዊቶችን መመከት የማይቻል ፈተና ይሆንባቸዋል። ይህም በደሃና በሀብታም ሀገራት መካከል ያለውን የወታደራዊ አቅም ልዩነት ከመቼውም ጊዜ በላይ ያሰፋዋል። ጦርነት ከአካል ብቃትና ከቁርጠኝነት ይልቅ ወደ ቴክኖሎጂና ወደ በጀት ፉክክርም ይቀየራል። የታጠቁ ሮቦቶች ጉዳይ በአሜሪካ ኩባንያዎች ብቻ የተገደበ አይደለም። ሩሲያ ዩራን 9 የተሰኙ በሩቅ መቆጣጠሪያ የሚሰሩ የታጠቁ ታንከኞችን በሶሪያ የጦር ሜዳዎች ላይ ሞክራለች። ምንም እንኳን እነዚህ ታንኮች መጀመሪያ ላይ የግንኙነት ችግሮች ቢያጋጥሟቸውም ሩሲያ ቴክኖሎጂን በማሻሻል ላይ ትገኛለች። እስራኤል ደግሞ በድንበር ጥበቃ ላይ ጃጓር የተሰኙ በከፊል ራሳቸውን ችለው የሚንቀሳቀሱ ሮቦቶችን በማሰማራት ቀዳሚ ሆናለች። እነዚህ ሮቦቶች ድንበር ላይ የሚከሰቱ ጥሰቶችን በራሳቸው መለየትና ማስጠንቀቂያ መስጠት ይችላሉ። ቻይናም በበኩሏ በሮቦት ውሾች ላይ መትረየስ በመግጠም በከተማ ውጊያዎች ውስጥ ህንፃዎችን ሰብሮ ለመግባት የሚያስችላትን ቴክኖሎጂ በልምምድ ወቅት ታሳይታለች። ቱርክና ደቡብ ኮሪያን በተመሳሳይ የድንበር ጥበቃ ለሮቦቶች ለመስጠት ከፍተኛ ምርምር እያደረጉ ይገኛሉ። እነዚህ ሁሉ ተሞክሮዎች ዓለም ወደ አዲሱ የቴክኖሎጂ ጦርነት ምዕራፍ መሸጋገሯን ያረጋግጣሉ። ሮቦቶች በጦር ሜዳ መሰማራታቸው ንጹሐንን ይታደጋል የሚል ክርክር ቢኖርም በሌላ በኩል ጦርነትን እንደ ዲጂታል ጨዋታ እንዲታይ የማድረግ አደጋ አለው። የሰው ልጆች የራሳቸው ወታደሮች ደም እንደማይፈስ ካወቁ በቀላሉ ወደ ጦርነት የመግባት ዝንባሌያቸው ይጨምራል። ጦርነትን ጨዋታ መሰል የማድረግ ሂደት የሞራል ስሜቶችን ሊያደነዝዝ ይችላል። በተጨማሪም ሮቦቶች በሶፍትዌር የሚመሩ በመሆናቸው ለሳይበር ጥቃት የተጋለጡ ናቸው። አንድ የጠላት ኃይል የሮቦቶችን መቆጣጠሪያ ቢሰብር ሰራዊቱ በራሱ ላይ እንዲተኩስ ሊያደርግ ይችላል። ይህ ደግሞ የጦር ሜዳውን ወደ ከፍተኛ የሳይበር ሽብርተኝነት ቀጠናነት ይለውጠዋል። ሶፍትዌሮች ሊሳሳቱ ወይም ሊበላሹ እንደሚችሉ ሁሉ በጦር ሜዳ ላይ የሚሰማሩ ሮቦቶችም በስህተት የራሳቸውን ወገን ሊያጠቁ የሚችሉበት አጋጣሚ ሰፊ ነው። ከዚህም ባለፈ ሮቦቶች በአካልም ሆነ በመንፈስ የማይደክሙ በመሆናቸው ግጭቶች ረጅም ጊዜ እንዲቆዩ ሊያደርግ ይችላል። አንድ ሰብአዊ ወታደር ረሃብ፣ ጥም፣ ድካምና የሞራል ዝቅጠት ሲሰማው ጦርነትን ለማቆም ሊገደድ ይችላል። ሮቦቶች ግን እስከ መጨረሻው የኃይል ምንጫቸው ድረስ መዋጋት ይችላሉ። ይህ ደግሞ የሰው ልጅ ለዘመናት የገነባቸውን የጦርነት ስነ ምግባር ደንቦች ሙሉ በሙሉ ያፈርሳል። ማሽኖች ርህራሄ ወይም ይቅርታ ስለማያውቁ በጦር ሜዳ ላይ የሚገጥሟቸውን ተቃዋሚዎች የማጥፋት እንጂ የመማረክ ፍላጎት አይኖራቸውም። ይህ የሰብአዊ መብቶች ጥሰት በከፍተኛ ሁኔታ እንዲጨምር ሊያደርግ ይችላል የሚል ስጋት በዓለም አቀፍ ቀይ መስቀልና በሌሎች ድርጅቶችም ዘንድ በሰፊው ይገለጻል። ሌላኛው ወሳኝ ነጥብ የሮቦቶች የስነ ምግባር ኮድ ነው። ሮቦቶች ጠላትን ከንጹህ ዜጋ እንዴት ይለያሉ?
በተለይም በከተማ ውጊያዎች ውስጥ ሲቪሎችና ታጣቂዎች ተቀላቅለው በሚገኙበት ሁኔታ ማሽኖች የሰውን ስሜትና ሁኔታ ተረድተው ትክክለኛ ውሳኔ የመስጠት አቅም አላቸው ወይ? የሰው ልጅ ወታደር የአንድን ሰው ፊትና ሁኔታ አይቶ አደጋ መሆን አለመሆኑን ሊገምት ይችላል። ማሽኖች ግን በመረጃና በስልተ ቀመር ላይ የተመሰረቱ ስለሆኑ የሁኔታዎቹን ውስብስብነት ሳይረዱ በንጹሃን ላይ ጉዳት ሊያደርሱ ይችላሉ። ይህ ደግሞ አውቶኖመስ ዌፐን ሲስተም ወይም ገዳይ ሮቦቶች እንዳይመረቱ የሚጠይቁ ዓለም አቀፍ ንቅናቄዎችን ፈጥሯል። የሮቦቶች መስፋፋት በወታደራዊ ኢንዱስትሪ ውስጥ ያለውን የንግድ ውድድርም ያፋጥነዋል። እንደ ፋውንዴሽን ያሉ የግል ኩባንያዎች ለጦርነት የሚሆኑ ማሽኖችን ማምረታቸው የመንግስታት ቁጥጥር እንዲላላ ሊያደርግ ይችላል። የጦርነት መሳሪያዎች በግል ኩባንያዎች እጅ ሲወድቁ ለትርፍ ተብሎ ቴክኖሎጂው ለአሸባሪ ቡድኖች ወይም ደህንነታቸው ላልተጠበቀ ሀገራት ሊሸጥ ይችላል። ይህ ደግሞ ዓለም አቀፍ የጦር መሳሪያ ቁጥጥር ስርዓትን አደጋ ላይ ይጥላል። ቴክኖሎጂው በዲሞክራሲያዊ ሀገራት ብቻ ሳይሆን በአምባገነን መሪዎች እጅ ቢወድቅ የዜጎችን ተቃውሞ ለመጨቆን እንደ ቀዳሚ መሳሪያ ሊያገለግልም ይችላል። ሮቦቶች ትዕዛዝ አይጥሱም ወይም ከህዝብ ወገን አይቆሙም። ይህም አምባገነንነትን ዘላቂ ሊያደርገው ይችላል። የታጠቁ ሮቦቶች በጦር ሜዳ ላይ የሚያመጡት ለውጥ በመከላከያ ስልቶች ላይም ተጽዕኖ ይኖረዋል። አገራት ሮቦቶችን ለመከላከል የሚረዱ አዳዲስ መሳሪያዎችን ማልማት ይኖርባቸዋል። የኤሌክትሮኒክ መግነጢሳዊ ሞገዶች፣ የሌዘር መሳሪያዎችና የሳይበር መከላከያ ግንቦች ከባህላዊ መሳሪያዎች በላይ ዋጋ ይኖራቸዋል። ይህ የጦርነትን መልክ ከመሬት ወደ ዲጂታልና ኤሌክትሮኒክስ ዓለም ያሸጋግረዋል። የመከላከያ በጀቶችም ከወታደር ደሞዝ ወደ ሶፍትዌር ጥገናና ወደ ክላውድ ኮምፒውተር መሰረተ ልማቶች ይዛወራሉ። ይህም የወታደራዊ ኃይልን ትርጉም ሙሉ በሙሉ ይለውጧል። በአጠቃላይ የታጠቁ ሮቦቶች የጦር ሜዳውን ዓለም እንደሚቀይሩት ምንም ጥርጥር የለውም የሚሉ አካላት እየበዙ ነው። ጦርነትን የበለጠ ትክክለኛና ሰብአዊ ወታደሮችን የማይገብር ሊያደርጉት ቢችሉም የሰው ልጅን የሞራል እሴቶችና የደህንነት ስሜቶች ግን በከፍተኛ ሁኔታ ይፈታተናሉ። እንደ ፋውንዴሽን ያሉ ኩባንያዎች የሚያደርጉት ፈጣን ጉዞ ዓለም አቀፍ ህጎችና ስምምነቶችን ከቴክኖሎጂ እኩል አለመጓዛቸውን ያሳያል። ዓለም ቴክኖሎጂ እንዴት እንደምትጠቀምበትና እንደምትቆጣጠረው ካልወሰነች የታጠቁ ሮቦቶች የሰው ልጅን ታሪክ ወደማይመለስ ጥፋት ሊመሩት ይችላሉ። የሮቦቶች ጦር ሜዳ መግባት የሰው ልጅ ደህንነት የሚጠብቅ ይሆን ወይንስ ለታላቅ ጥፋት በር ይከፍታል የሚለው ጥያቄ እኛ የሰው ልጆች ቴክኖሎጂውን በምንቆጣጠርበት ህግ፣ የስነ ምግባርና የሞራል ማዕቀፍ ላይ ይመሰረታል።